በእነዚህ ሶስት ምዕራፎች ውስጥ ጳውሎስ በመንፈስ ታስሮ የሚያደርገውን ጉዞ ነው የምትመለከቱት። መታሰር ማለት ሌላ ፍቃዱን የሚፈጽም ስታገኝ ማለት ነው። ያንተን ፍላጎት ያንተን እቅድ ሳይሆን የሱን እንድትፈጽም ጫና የሚያደርግብህ ሲመጣ ማለት ነው። ጳውሎስ ደግሞ መንፈስ ቅዱስ ያለውን ነው የሚያደርገው። መንገዱም አይመችም ቢሆን በፍቃዱ የታሰረ በመውደድ የታሰረ ፈልጎ የታሰረ ለመንፈስ ቅዱስ ራሱን ያስገዛ ከሚያገኘው ከዛ መንገድ ውስጥ ለመንፈስ ቅዱስ የሚሆን ትርፍ የሚፈልግ በኔ ዘንድ ትልቅ ልብስ አይደለም፣ በኔ ዘንድ ትልቅ ስጋ አይደለም፣ በኔ ዘንድ ትልቅ ሀብት አይደለም፣ ነፍስ ነው። ነፍሴ እንኳ አትከብርም። ክቡር የሚሆነው ተልኮ ነው፣ ያዘዘኝ ነው፣ ፈጽም ያለኝ ነው። ምስክርነት ማለት ይሄው ነው። አዎ ህይወትም መንገድ ነው፣ ያዳነህም መንገድ ነው፣ መንገድህም መንገድ ነው። ከትናንት መንገድ እንዴት እንደተመለስክ መንገድ ነው መመስከር። ጌታ በህይወት ያደረገው መንገድ ነው፣ ሌላ አይደለም። የጥቅስ ናዳ አይደለም። እኔ እንዲህ ነበርኩ እንዲሆንኩ ማለት ነው። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ፣ ጥበበኞች እንጂ ጥበብ እንደሌላችሁ አትሁኑ፣ የእግዚአብሔር ፍቃድ ምን እንደሆነ ወቁ፣ መንፈስ ይሙላባችሁ። አንዳንድ ሰው ሃይማኖተኛ ነው፣ ቸርች ሲመጣ ነው ለመንፈስ ቅዱስ ራሱ ሬዲ የሚያደርገው። በቤት ውስጥ አይሰማም። በሚስቱ በኩል ሲመክሩ አይሰማም። በልጁ እየተናገሩ አይሰማም። መንፈስ ቅዱስ ደግሞ በአንድም በሌላ ይናገራል። ስብሰባ ሲሰበሰቡ የእስራኤል ሽማግሌዎች እኛና መንፈስ ቅዱስ ነው የሚሉት። ስብሰባቸው ላይ አለ። ስሙን እየጠሩ እያጠኑ አይደለም፣ እየሰመሩ አይደለም። ስብሰባ አጀንዳ 1 አጀንዳ 2 እያሉ ሌላ ሶስተኛ እሱ ያስይዛቸዋል። በመንፈስ ስትመራ ዝም ብለህ የምታባክነው ሰዓት አይኖርህም። ሂድና ቀረበው፣ ሰረገላውን ንካ፣ እዚህ ቤት አንኳኳ፣ ተገናኛት ይላል መንፈስ ቅዱስ። እዚህ መጽሐፍ ላይ ብቻ አይደለም፣ በእኛም ህይወት ዛሬ መስራት ይችላል። እግዚአብሔርን ቃል እናነባለን። ሁላችንም የሐዋርያት ሥራ መጽሐፍ መንፈስ ቅዱስን ተከትለን የሐዋርያት ሥራን መጽሐፍ ለማየት እየሞከርን ነው። ዛሬ 3 ምዕራፎችን በጣም በአጭሩ ለማየት እንሞክራለን። ምዕራፍ 21፣ ምዕራፍ 22 እና ምዕራፍ 23 ነው የምንመለከተው። በመንፈስ ታስሮ ጳውሎስ ወደ ኢየሩሳሌም ሄደ የሚል ነው። በመንፈስ ታስሮ የሚደረግ ጉዞ ምን ይመስላል? ምን ማለትስ ነው? ምንድነው ከዚህኛ የምንማረው የሚለውን ልንመለከት ነው ዛሬ በዚህ ያለ ነው። እና እኔ በመንፈስ ታስሬ እሄዳለሁ የሚለውን ከምዕራፍ 20 ላይ ጥቂት ቁጥሮችን አነባለሁ። በ3 የመጽሐፍ ቅዱስ ትርጉሞች ነው ማነበው፣ በ4 የመጽሐፍ ቅዱስ ትርጉሞች ነው ማነበውና በጽሞና ትሰሙኛላችሁ። የትኛውን መጽሐፍ ቅዱስ እንደሆነ የያዛችሁት በዛውም ታገኛላችሁ ማለት ነው። 20 22 እስከ 24 ድረስ ሐዋርያት ሥራ 20 ከ22 እስከ 24 ድረስ። አሁንም እዚያ ስደርስ የሚደርስብኝን አላውቅም፣ መንፈስ ቅዱስ ግን ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማትቆጠር እንደ ከንቱ ነገር ናት። ይህ አንድ ትርጉም ልድገመው፣ በደንብ ስሙኝ። አሁንም እዚያ ስደርስ የሚደርስብኝን አላውቅም፣ መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማትቆጠር እንደ ከንቱ ነገር ናት። ሌላ ትርጉም፣ ሌላ የመጽሐፍ ቅዱስ ትርጉም ላንብብ። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ ግድ ይለኛል የሚለውን በመንፈስ ታስሬ ይላል። አሁን ደግሞ ወደ ኢየሩሳሌም እሄዳለሁ፣ በዚያ የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን የጸጋ ወንጌል ለመመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። በመንፈስ ታስሬ። ሌላ ትርጉም ላም አሁንም እዚያ ስደርስ ምን እንደሚደርስብኝ አላውቅም። በመንፈስ ቅዱስ ታዝዤ ወደ ኢየሩሳሌም መሄዴ ነው። ታዝዤ በመንፈስ ቅዱስ ታስሬ፣ በመንፈስ ቅዱስ ግድ ተብዬ፣ በመንፈስ ደግሞ ታዝዤ ወደ ኢየሩሳሌም በመሄድ ላይ ነኝ። ይሁን እንጂ በየከተማው ስራትና ችግር እንደሚገጥመኝ መንፈስ ቅዱስ ነግሮኛል። የእግዚአብሔር የጸጋ ወንጌል ለማስተማር
ከጌታ ከኢየሱስ የተቀበልኩትን የማገልገል ግዴታ ከፈጸምኩ ለሕይወቴ ዋጋ አልሰጠውም፣ ለነፍሴም አልሳሳላትም። ይገርም ትርጉም። የመጨረሻ አሁንም ወደ ኢየሩሳሌም እንዲሄድ መንፈስ ቅዱስ ስላዘዘኝ ይኸው ለመሄድ ተነስቻለሁ። በኢየሩሳሌም ምን እንደሚጠብቀኝ ግን በትክክል አላውቅም። ይሁን እንጂ በየደረስኩበት ከተሞች ሁሉ መንፈስ ቅዱስ በኢየሩሳሌም እስራትና መከራ እንደሚያገኘኝ አስታውቆኛል። ቢሆንም ከጌታ የተቀበልኩትን መልእክት ለማድረስ እጥራለሁ እንጂ የሚጠብቀኝን እስራትና መከራ ከምንም አልቆጥረውም። የተሰጠኝንም መልእክት የክርስቶስን የፍቅሩን ጽናትና የርኅራኄውን ብዛት ላልሰሙት ማሰማት ነው። እንዴት ያለ ከፍ ያለ ሕይወት መንገድ ነው! ጌታ ሆይ በአንተ መንፈስ መታዘዝ፣ እሺ ብሎ በሚገኝ የትኛው መከራ ለማለፍ መቁረጥ፣ እንዴት ያለ ከፍ ያለ የሕይወት ስርዓት ነው! እንዴት ያለ ደስ የሚል ነገር ነው! መታሰር፣ በአንተ ቁጥጥር ስር መዋል፣ ፍቃድን ለማድረግ ምርኮኛ መሆን፣ ይሄ ነው ልመናችን፣ ይሄ ነው ናፍቆታችን። ጌታ ሆይ በዚህ ከፍ ያለ የሕይወት ስርዓት ጎብኘን እባክህን፣ በኢየሱስ ክርስቶስ ስም ልባችንን እግዚአብሔር ሆይ ለፈቃዳችን አንተን ከመጥራት ለፈቃድ አንተን መፈለግ እንድትሰጠን እጸልያለሁ። አንተ ጉዳያችንን እንድታስፈጽም ናልን አግኘን፣ እጅ ከኛ ጋር ትሁን ከሚል የልብ ስስት ወጥተን ፍቃድህን አደርግ ዘንድ ባሪያ በዚህ ያለው የሚል ጥሪ እንድንጠራ፣ በአንተም እንድንታዘዝ፣ በአንተም ግድ እንድንሰኝ፣ በአንተ እንድንታሰር እንድንፈቀድ እባክህን ዛሬ ለኔና ለዚህ ህዝብ ነፃነት ይሆንልን። ለአንተ ምርጥ ዕቃዎች እንድንሆን ቅዱስ መንፈስ እንዲሰራ እንጸልያለሁ። እግዚአብሔር ሆይ ከዚህ የጳውሎስ ጆርኒ ውስጥ እንድንማር የምትፈልገውን እባክህ አመልክተን፣ በኢየሱስ ክርስቶስ ስም አሜን። ምን ይመስላል? በእነዚህ 3 ምዕራፎች ውስጥ ጳውሎስ በመንፈስ ታስሮ የሚያደርገውን ጉዞ ነው የምትመለከቱት። በቃ በመንፈስ የታሰረ ሰው የፈለገውን አያረግም፣ የወደደውን አያረግም፣ እቅዱን አይፈጽምም። የመንፈሱን የታሰረበትን የታዘዘበትን ግድ ተብሎ ያለበትን ያን የጌታን ትእዛዝ ነው የሚፈጽመው። በመንፈስ ቅዱስ መታሰር፣ በመንፈስ ቅዱስ ግድ መሰኘት፣ በመንፈስ ቅዱስ ታዛዥ መሆን ወይም በመንፈስ ቅዱስ ትእዛዝ ስር መውደቅ እንደምን ያለ ነው? ግድ ያለኝ ማለት ምን ማለት ነው? ግዴታ ያደርጋል፣ እጅ ይጠመዝዛል ማለት ነው። ምን ማለት ነው? መንፈስ ቅዱስ ግድ ያለኝ። አንዳንድ ሰው አስጨነቀኝ፣ ገፋኝ የሚሉት ምን ሲሆኑ ነው? እምቢ ቢሉም እምቢ እንዳይሉ የሚያደርግ ግፊት፣ ፑሽ አይደል? ፑሽ። ፖል እምቢ እያለ ነበረ። ከእኔ ፍላጎት ውጪ ነው እየሄድኩ ያለሁት ነው እያለ ያለው። ከኔ ፕላን ውጪ ነው እየሄድኩ ያለሁት፣ ወደዛ ነበር መሄድ የምፈልገው፣ አሁን ግን ወደዛ እየሄድኩ ነው እያለ ነው ወይ ያለው? አይመስለኝም። አይደለም። ምክንያቱም ጳውሎስ በእስያ አውራጃ ብዙ መቆየት ስላልፈለገ የሚል ቃል አለ። ብዙ መቆየት አልፈለገም። ምዕራፍ 20 ቁጥር 16 ላይ አሁን ካነበብነው ክፍል ትንሽ ከፍ ብንል በእስያ አውራጃ መቆየት አልፈለገም። እንደውም ቢቻል በዓለ ሃምሳን በኢየሩሳሌም ማክበር ፈልጎ ይቸኩል ነበር ይላል። ይሄ ነው የመንፈስ ቅዱስ መታሰር ማለት። መንፈስ ቅዱስ ኢንፍሉዌንስ ያደርጋችሁ ያንን ለማድረግ የሚሆን ጉጉት፣ ችኮላ፣ ናፍቆት። ኤፌሶን 3 ዓመት የተቀመጠበት ከተማ መግባት አልፈለገም ይላል። በሷ በኩል አልፎ የኤፌሶንን ሽማግሌዎች አስጠራ ወደሱ ይላል። ምክንያቱም ቸኩሎ ነበር ይላል። እንዴት ነው እሱ እንደሚሆነው? እስራት ይቆያል፣ መከራ ይቆያል፣ ፈተና ይቆያል እየተባለ ሰው እንዴት ይቸኩላል? መንፈስ ኢንፍሉዌንስ ያደርጋችሁ፣ አያስገድዳችሁም። ግን በሱ ጫና ውስጥ ስትወድቁ ማትወዱትን ሰው ማቀፍ እንድትችሉ የሚያደርግ ግፊት አለውስ። ከናንተ አይምሮ፣ ከናንተ ልብ፣ ከናንተ ፍላጎት፣ ከናንተ እቅድ ውጪ እንኳን ቢሆን የመንፈስ ቅዱስ ጫና፣ የመንፈስ ቅዱስ ኢንፍሉዌንስ፣ የመንፈስ ቅዱስ በእናንተ ዙሪያ መርበብ እስረኛ እንድትሆኑ ለሱ ብቻ እንድትኖሩ ያደርጋል። እንዴት መታደል ነው! ለስራ አይደለም፣ ለመከራ አይደለም፣ ለፈተና አይደለም። በመንፈስ ቅዱስ ቁጥጥር ስር ሆኖ መንፈስ ይሙላባችሁ ማለት። በወይን ጠጅ አትስከሩ ማለት ምን ማለት ነው? በሱ ኢንፍሉዌንስ ውስጥ ሁኑ። ልክ አንድን ሰው ወይን እንደሚያረገው እንደሚሆን። በጣም ሕፃን እያለ አንድ ወንድሜ እናቴን መጥቶ እንደዚህ አላት። አልስቅም ስል ለምንድን ነው የሚያስቀኝ? አልስቅም ስል ያስቀኛል። ቀጥ ብዬ ቆማለሁ ስል ያንገዳግደኛል።
መሬቱ ይርቀኛል፣ እግሬ ይተላለፍብኛል። ምን አርጋሃል? ማህበር ነገር ነበረ። ለካ ሰው ያስቀመጠውን ሁሉ ያስቀረውን ሁሉ ያረጋ ከስር ይዞራል። ማማ ምን ሆኖ ነው? ምላሴ ወፈረ፣ በትክክል ልናገር ስለ አይናገርም፣ እሄዳለሁ ስለ ወድቃለሁ። ልጄ መስከር ማለት እሱ ነው አለች። በቃ አለቀ። በመጠጡ ቁጥጥር ስር የሆነ ሰው ራሱ የሚፈልገውና አልስቅም ስለ ያስቀኛል አለ። እንዴ ዝም ብሎ ያስቀዋል፣ ይኮረኩራል ነገር ማለት ነው። በትክክል እሄዳለሁ ስለ ያንገዳግደኛል። ምን ሆኛለሁ? አየህ፣ በመንፈስ ቁጥጥር ስር ስትሆን የፈለከውን ሳይሆን የፈለገውን የማድረግ ጫዋቻው አሜን በሉኝ። በደ ለእስርም ቢሆን ማለቴ ነው፣ ለመከራም ቢሆን ማለቴ ነው፣ ለመናቅም ቢሆን ማለቴ ነው፣ የሚገጥምህ ከባድም ቢሆን ማለቴ ነው። መንፈስ ከሞላብህ፣ መንፈስ ከያዘ፣ መንፈስ ቅዱስ በአንተ ላይ ከሆነ፣ ኮንትሮል ካረገ፣ ከሞላብህ ያንተን ሳይሆን ባይቢጎዳህም ባይጠቅምህም ይቅርታ ለመጠየቅም ቢሆን እንድትችል ያደርግሃል፣ ኤብል ያደርግሃል። ማትችለውን ማድረግ፣ ማትፈልገውን ማድረግ፣ ማትወደውን ለመሄድ ማትፈልግበት ቦታ ይወስድሃል እሱ ከተቆጣጠረ። እጆቻችሁን አንሱና መንፈስ ይሙላብኝ በሉ። መንፈስ ይሙላብኝ። እና ይቸኩል ነበር ይላል። ኢየሩሳሌም የሚጠብቀው ድግስ ነው የሚመስለው፣ ሽልማት፣ አበባ፣ ጉንጉን ምናምን የሚጠብቀው ነው የሚመስለው። ይቸኩል ነበር ይላል። መቸኩል ለምንድን ነው? እሱ መልካም ነገር ማድረግ ማንችለው? ይቅር ማለት ለምንድን ነው የሚያቀተን? ንገሩኝ። ለምንድን ነው እሱ ወንጌልን ለማገልገል አቅም የምናጣው? ለምንድን ነው ጌታን ለማምለክ በጣም ብዙ ጃዝም ያስፈልገን? ለምንድን ነው ጸሎት በብዙ ግፊ የሚሆነው? ሰው ለመከራ ለመታሰር መንፈስ ቅዱስ ከእርሱ ጋር ከሆነ ይቀለዋል። ልክ እንደ መተንፈስ ማምለክ የሚቀልበት፣ መጸለይ የሚቀልበት፣ እንደዛ ያለ ሙላት፣ እንደዛ ያለ ቁጥጥር፣ እንደዛ ያለ መያዝ። ሰው ቢያባብለው፣ ሰው ቢለምነው፣ አረ በመንፈስ ቅዱስ ተመርተው ልክ አይደለም ይሄ መንገድ ይቅርብህ ለመን ነው። ሉቃስ እኛ ሁሉ ለመን ነው ይላል። ምንድነው ሆዴን የምታባቡት? ቁጥጥር ውስጥ መግባት አጠገባችሁ ያለውን ሰው መርቁት ዋካችሁ። በመንፈስ ቅዱስ ቁጥጥር ስር ስትሆን ክርስትና ይቀላሃል፣ ተራራ አይሆንብህም። መንፈስ ያስፈልግሃል። በሱ ቁጥጥር ስር መዋል፣ በሱ መዋኘት፣ በሱ መሞላት ያስፈልግሃል። እግዚአብሔር በዚህ ይባርክ በሉት። ግዴላችሁ። ጳውሎስ እቅድ ነበረው ወይ? አዎ፣ ወደ ኢየሩሳሌም የሚሄድ እቅድ ነበረው። በመንፈስ ወስኖ የሚል ቃል ስላለ መንፈስ ቅዱስ እንደዚህ ይላል። ለኤፌሶን ተቀምጦ 3 ዓመት በተቀመጠበት ጊዜ የቆሮንቶስን መልእክት ጽፏል። ቆሮንቶስ ቤተክርስቲያን የተተከለችው ምዕራፍ 18 ላይ ነው አይደል? ምዕራፍ 19 ላይ ኤፌሶን ተተከለች። 3 ዓመት ኤፌሶን ሲቀመጥ ለቆሮንቶስ መልእክት ልኳል እና ቆሮንቶሶችን እንደዚህ ይላቸዋል። 16ኛው ምዕራፍ ቁጥር 5 ላይ በመቄዶንያ በኩል ማለፌ ስለማይቀር መቄዶንያ ከደረስኩ በኋላ ወደ እናንተ መጣለሁ፣ ወደሚሄድበትም ወደ ማንኛውም ስፍራ በጉዞዬ እንድትረዱኝ እናንተ ዘንድ እቆይ ይሆናል። ምናልባት ክረምቱም ከእናንተ ጋር እሰነብት ይሆናል። እቅዱ ይሄ ነው። ክረምቱን ቆሮንቶስ መቆየት። አሁን እግረ መንገዴን ሳልፍ ልጎበኛችሁ አልፈልግም። ጌታ ቢፈቅድ ረዘም ላለ ጊዜ ከእናንተ ዘንድ መሰንበት ተስፋ አደርጋለሁ። ቆሮንቶስ ሄጄ መቀመጥ፣ ማረፍ፣ መሰንበት። ከዛ ደግሞ ከዛ በኋላ ለማደርገው ጉዞ እንድትረዱኝ እንድታግዙኝ ስለምፈልግ እግረ መንገዴን ሳይሆን በደንብ እናንተ ጋር መቀመጥ ፈልጋለሁ። ነገር ግን እስከ ባለ 50 ድረስ በኤፌሶን እቆያለሁ። ስለዚህ ከኤፌሶን ቆይታው በኋላ ከባለ 50 በኋላ ሐሳቡ ወደ ቆሮንቶስ ሄዶ ማረፍ፣ ረጅም ጊዜ መቀመጥ እና ለሚቀጥለው ጆርኒ ገንዘብ አሳስ። ይሄ ነው ፕላኑ። በኤፌሶን እቆያለሁ ምክንያቱም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎችም አሉብኝ። ይሄን ነው የሚነግረው። እቅዱ ይሄ ነው፣ ፕላኑ ይሄ ነው። ደግሞ ቆሮንቶስ እያለ ለሮሜዎች ጽፎላቸዋል። ቆሮንቶስ 2 ዓመት በተቀመጠ ጊዜ ለሮሜዎች ሲጽፍ ደግሞ ስሙት፣ ሲጽፍ ደግሞ እንደዚህ ይላል። አሁን ግን የሮሜ መጽሐፍ ምዕራፍ 15 ላይ ቁጥር 23 ላይ ለምትጽፉ ሰዎች አሁን ግን በእነዚህ አካባቢዎች የምሰራው ስለሌለ ከብዙ ዓመታት ጀምሮ በዚህ አካባቢ ያለ ስራ የለኝም ይላል። ምንድን ነው ይሄ ሰው የሚለው? እቆያለሁ መጥቼ ብሏል። በኋላ ነው ይሄንን የሚለው። ቆሮንቶስ ግን እያለ በቃ እዚህ አካባቢ ስራ የጨረስኩ ይመስለኛል ይላል። አውሮፓን፣ ኤዥያ ምናምን አካባቢ እዚህ አካባቢ ላይ
ምንም ስራ ያለኝ አይመስለኝም። ውስጤ የጨረሰ ይመስለኛል። እዚህ አካባቢ የምሰራው ስራ ስለሌለ ከብዙ ዓመታት ጀምሮ እናንተን ለማየት እናፍቅም ስለነበር ሮሜ ይህን እቅድ ወደ እስጳያ እቅድ አለኝ ወደ ስፔን ለመሄድ በሚሄድበት ጊዜ ሊፈጽመው አስባለሁ። ወደ ስፔን ሲሄድ ሮም ገብቼ መሄድ እፈልጋለሁ። በማልፍበት ጊዜ ልጎበኛችሁና ከናንተ ጋር ለጥቂት ጊዜ ቆይቼ ናፍቆቴን ከተወጣው በኋላ በጉዞዬ እንደምትረዱኝ ተስፋ አደርጋለሁ። ሮሜ ሄዶ ጥቂት አርፎ ከዛ ወደ ስፔን ያለውን ጉዞ እንዲረዱት እቅዱ ነው። ይሄ ፕላን ነው፣ ይሄ እቅድ ነው። ቆሮንቶስ ያለው እቅድ ይሄ ነው። ኤፌሶን እያለ ደግሞ ቆሮንቶስ መጥቶ አርፎ ከዛ በኋላ ወደ ሌላ ሀገር ብቻ ወደ ሮምና ወደ ስፔን ነው አሁን ልቦ ያለው። ይሄ ጳውሎስ እቅድ ነው። ይሄ ጳውሎስ ፍላጎት ነው። መታሰር ማለት ይሄ ነው። መታሰር ማለት ሌላ ፍቃዱን የሚፈጽም ስታገኝ ማለት ነው። ያንተን ፍላጎት ያንተን እቅድ ሳይሆን የሱን እንድትፈጽም ጫና የሚያረግብህ ሲመጣ ማለት ነው። እጮኛ ነበራት፣ ሰርግ ትጠብቃለች። በመሃል መጥቶ እቅዱን እንዳስፈጽማት እንደ ማርያም የልዑል መንፈስ ባንቺ ላይ ይመጣል፣ ሐሳቡን ይፈጽማል ባንቺ ላይ። ኧረ እኔ እንደዚህ አይሆንም። ይሆናል። የምትወልጂው የልዑል ልጅ ነው። የእግዚአብሔር ኃይል ካንቺ ጋር ይሆናል። ፕላኗ ላይ ነው የመጣው፣ እቅዷ ላይ ነው የመጣው። መንፈስ ቅዱስ ከኛ እቅድ ይበረታል። ለሱም ቢሆን ለቸርችም ቢሆን ለወንጌልም ቢሆን ለጥሩም ቢሆን የመንፈስ ቅዱስ ጫና ውስጥ ያለ ሰው፣ በመንፈስ ቅዱስ ኢንፍሉዌንስ ውስጥ ያለ ሰው ጥሩንም ነገር እንኳን የመቀየር አቅም ይሰጣል። እቅድህን፣ ፕላንህን፣ የሚሽን ስራህን እንኳን አጥፈህ እሱ ሮም ነው የሚወስድህ፣ ግን በሱ መንገድ በኢየሩሳሌም ነው የምትሄደው። ቆሮንቶስ አትቆይም። ወይም ደግሞ ሮም ቀጥታ ሄደ አርፈ ከዛ ወደ ስፔን አትሄድም። የምትሄደው ሮም ነው። አዎ ጥሩ ነው። መጨረሻው መንገዱን እኔ ልወስን። እሺ መታሰር ማለት እሱ። እሺ ሮም ነው መሄድ የምትፈልገው? አዎ ከኔ ነው የተቀበልከው። እሱ ሮም ነው መጨረሻ። አዎ እሱ የኔ ነው። መንገዱ ግን ሌላ ነው። እኔ ነኝ የምመርጠው። እሺ እስረኛ ማለት ይሄ ነው። እሺ አንተ ባልከው ሄዳለሁ። አንተ የወደድከው መልካም ነው። ነፍሴ እንኳ ይላል ሐዋርያት ሥራ መጽሐፍ ምዕራፍ 24 ላይ ከብዙ ዓመት በኋላ ነው የሄድኩት ይላል። 24ኛው ምዕራፍ ላይ ንጉሱ ፊት ቀርቦ እየተናገረ ነው። ከብዙ ዓመት በኋላ ለድሃው ወገኔ ምጽዋትና መባ ይዤ ከኢየሩሳሌም መጣሁ። እነርሱም በቤተ መቅደስ በመንጻት ሥርዓት ስፈጽም ያዙኝ። ስለዚህ ሌላው ደግሞ እቅዱ ኢየሩሳሌም ከሄድኩ አይቀር ብሎ ደግሞ መንፈስ ቅዱስ እዛ ስር ይቆያል ሲለው ለድሃ ወገኑ ደግሞ ገንዘብ ይሰበስባል። ምን አይነት ከፍ ያለ የህይወት ሥርዓት! እስራት ይቆያል፣ እዛ ይገርፈዋል፣ መከራ ይቆያል። እንዲህ የተባልክ በጎ ማሰብ የምትችለው እንዴት ላድርገው፣ እንዴት በሌላ መርከብ ልሸውደው? መንፈስ ቅዱስ ነው የሚነግረው። በየከተማው እየገባ መንፈስ ቅዱስ ነው የሚነግረው። ነቢያት ተነስተው እስር ይቆያል ይሉታል። በመንፈስም አመልክተው እስር ይቆያልና ቅር አሉት ይላል። ይሄ ነው ትንቢት ነው። መንፈስ ግማሽ አይደለ? ልክ ነው እስሩ፣ ልክ ነው መከራው፣ ልክ ነው ኢየሩሳሌም የሚገጥመው ምክሩ። ቅር ግን የሱ አይደለም። ጳውሎስ ደግሞ መንፈስ ቅዱስ ያለውን ነው የሚያደርገው። መንገዱም አይመችም ቢሆን እስረኛ ማለት ይሄ ነው። እዛ እየሄደ መከራ ይቆየዋል፣ ፈተና ይቆየዋል። ለድሃው ወገኔ ገንዘብ ይዤለት ልሂድ ይላል። ኧረ እባክህ አንተ ሰውዬ ቅላት ታብዛ። እዛ ምን እንዴት አድርጎ እንደሚያስሩ መከራ እንደሚገጥም መንፈስ እየተናገረ ነው። መንፈስ ቅዱስ እየተናገረ ባለበትም ውስጥ የመንፈስን በጎ ሐሳብ ማሰብ መቀጠል፣ የጀመርከውን መልካም ስራ መቀጠል። ፍቅር ሚጸና ስለሆነ፣ ፍቅር ሚቆይ ስለሆነ፣ እስከ መጨረሻው ስለሆነ በቃ ልታሰር ነው ሄደው ብለህ ሌጣህን እንዳትሄድ ምን ላርግ በቃ ብለህ እየተነጫነጭክ ሳይሆን በደስታ እዛ ለሚያስር እዛ ላለች የኢየሩሳሌም ቤተክርስቲያን ለድሆች ገንዘብ እየሰበሰበ መሄድ። ይሄ ነው እስረኛ ማለት። በፍቃዱ የታሰረ፣ በመውደድ የታሰረ፣ ፈልጎ የታሰረ፣ ለመንፈስ ቅዱስ ራሱን ያስገዛ፣ ከሚያገኘው ከዛ መንገድ ውስጥ ለመንፈስ ቅዱስ የሚሆን ትርፍ የሚፈልግ። ማይ ጋድ ታዝዤ የሚል ቃል ነው። ሌላ ያነበብኩላችሁ አይደል? መታዘዝ። ሂድ ኢየሩሳሌም። እሺ መከራ ግን ይቆያል። መከራና ስርዓት ይቆያል። እሺ ማለት መታዘዝ። ምን አይነት የመታዘዝ ልክ ነው ይሄ! መንፈስ ቅዱስ ከባድ ነው። ሁላችሁ እኛ አሁን መንፈስ ቅዱስ ሲመጣ የሚያረግልንን በሱ አማካኝነት በእኛ ህይወት የሚያረገውን ለሌሎች የሚያረገውን ነክተን ብለን ምናምን ነው የምንጠብቀው። ግን መታዘዝ
መንፈስ ቅዱስን መታዘዝ ብቻ ሳይሆን መታዘዝ፣ እሺ ማለት መንፈስ ቅዱስን እሺ ማለት መንፈስ ቅዱስን እሺ ማለት። እስራት ነው የሚቆየ፣ እሺ ፈተና ነው የሚቆየ፣ እሺ ትንሽ የተንገራገጨ ነገር አለው፣ አንተ ካልክ መልካም ነው፣ አንተ ያልከው ልክ ነው ማለት። መከራውንም ቢሆን ለመቀበል መታዘዝ፣ እሺ ማለት። ይሄ ነው መንፈስ ቅዱስን በእኛ ላይ ጌታዬ የሚያሰኝ። ጌታ ከሆነ መታዘዝ፣ ችግር ነው፣ መከራ ነው፣ ፈተና ነው፣ ግን እሺ ማለት መታዘዝ። በአንተ ዘንድ ያለ ትልቅ ነገር ከሱ እንደማይበልጥ ማሰብ ማለት ነው። ይሁና አንቺ ካልሽ እንደማለት ማለት ነው። ይሁና በቃ አንቺ ካልሽ ምን አደርጋለሁ ብሎ ማትፈልገው ለሚስት ማድረግ፣ ማትፈልገው ለባልሽ እንደማድረግ። ከዛም ከፍ ያለ ነፍሴ እንኳን አትከብርም፣ እሱ ያለኝን ፈጽም ዘንድ ነፍሴ እንኳን። በኔ ዘንድ ትልቅ ልብስ አይደለም፣ በኔ ዘንድ ትልቅ ስጋ አይደለም፣ በኔ ዘንድ ትልቅ ሀብት አይደለም፣ ነፍስ ነው። ነፍሴ እንኳን አትከብርም። ክቡር የሚሆነው ተልኮ ነው፣ ያዘዘኝ ነው፣ ፈጽም ያለኝ ነው። መንፈስ ቅዱስ በእናንተ ላይ ይሁን። ጌታችሁ መሪያችሁ ይሁን። ደስ የሚያሰኘውን ማድረግ፣ መከራም ቢሆን ደስ የሚያሰኘውን ማድረግ፣ እሱ ያለውን ማድረግ። ሌላው መታዘዝ ማለት እናንተ ጋር ያለ ክቡር ነገር እሱ ካለው ጋር ሲነጻጸር ነፍስ እንኳን አትከብርም። ተልእኮ ነው የሚከብረው፣ መልእክቱ ነው የሚከብረው። ትልቅ የሚሆነው በእኔ ዘንድ ተልእኮ የተሰጠኝ መልእክት የተሰጠኝ ተልእኮ እንጂ ነፍሴ እንኳን አትከብርም። ይሄ ነው በመንፈስ መታሰር፣ ይሄ ነው በመንፈስ መታዘዝ። ይሄን ጉዞ ነው እንግዲህ አሁን በሶስት ምዕራፍ ውስጥ ባጭሩ የምናየው። 8 ቦታ ከፍየዋለሁ ምዕራፉ፣ ሶስቱን ምዕራፍ አሁን በደንብ ለመሮጥ እንዲመቸኝ ማለት ነው። 8 ሶስቱን ምዕራፍ ታሪኩን ባጭሩ እንድትረዱት ግን እናንተ አንብቡት። 8 ቦታ ከፍየዋለሁ። ምዕራፍ 21 ከቁጥር 1 እስከ 6 ድረስ ተነሳን። ኤፌሶን መጽሐፍ ምዕራፍ 20 ከሽማግሌዎቹም ተለይተን በመርከብ ሄድን ብሎ ነው የሚጨርሰው አይደል? ምዕራፍ 20 ከሽማግሌዎቹ ጋር ጨረሰ። ኤፌሶን መከራቸው፣ አለቀሱ። ከዚህ በኋላ ፊቴን አታዩትም ማለት ተላቀሱ፣ ጸለዩ። ከነሱም ተለይተን በመርከብ ሄድን። ምዕራፍ 21 ሲጀምር ከነርሱም ከተለየም በኋላ ቀጥታ በመርከብ ወደ ቆስ፣ ከዛ ወደ እንትን በጢሮስ ደረስን የሚል ቃል አለ። በቃ የደረሱበትን ብቻ ነው። ስለዚህ ከ1 እስከ 6 የሆነ ጉዞ አድርገው ርፍ ሲሉ አንድ ክፍል አረኩት። አንዱ ክፍል ከኤፌሶን ጀምሮ ጢሮስ ደረሱ። ምን ሆነ ጢሮስ? በመርከብ ሄደው እንትንን አልፎ እንትንን በስተቀኝ ትተን እንትን አርገን አለፍ ሄድን። ከዛ በኋላ ጭነት መውረድ ስለነበረበት በጢሮስ መርከቡ ቆመ። ጭነት እየወረደ እያለ እዛ ቦታ ላይ 7 ቀን ተቀመጥን ይላል። ቸርች አለ፣ ደቀ መዛሙርት አሉ፣ አገኙት። 7 ቀን ከነርሱ ጋር ተቀመጥን። እነርሱም በመንፈስ ሆነው ይላል። ማይ ጋድ ምን አይነት ነገር ነው! በየከተማው ያለ ቸርች በመንፈስ ቅዱስን የሚያስተናግድ ሲሆን የትም ቸርች ጎራ ስትሉ መንፈስ ቅዱስ ሲኖርበት ደስ አይልም? እንትን የሚባል ከተማ ስትገቡ ኢሚዲየትሊ መንፈስ ቅዱስ በጉባኤው የሚናገር፣ መንፈስ ቅዱስ የሚከበርበት፣ መንፈስ ቅዱስ የሚወደስበት፣ መንፈስ ቅዱስ ድምፁ ያለበት ጉባኤ ምን ውስጥ ገባው ዛሬ ደግሞ ማትሉበት መንፈስ ተናገረ። በኢየሩሳሌም አትሂድ መከራን ያለው ያቃሉ። መንገደኛ እንግዳ ሲቀበሉ ቀጥሎ ያለውን መንገድ መናገር የምትችል ቸርች ጩና አሜን በሉኝ ባካችሁ። ቀጥሎ ስላለው ህይወት አሁን አባቴ የወንጌል አገልጋይ ከሚዛን ተፈሪ፣ እንትና ደግሞ ከጅማ፣ እንትና ደግሞ ከሐዋሳ ምናምን ያላችሁ አሁን እዚህ መጣችሁ እግዚአብሔር ለቀጣይ ጉዟችሁ በመንፈስ ያወራችሁ ማለት ነው። ቸርች ማለት እንግዳ ሆኖ የመጣ ሰው ቀጣይ ጉዞን ክሊርሊ ጉባኤው ሲነግረው ማለት ነው። ይሄን ናፈቀኝ ጩና አሜን ይበላይ። እንግዶች መንፈስ ቅዱስ ኮሙኒኬት ሲያረጋቸው፣ መንፈስ ቅዱስ ያወራቸው፣ ጳውሎስና ከሱ ጋር ያሉት ሲገቡ ጉባኤው ጨሰ፣ አገልግሎት ተጀመረ፣ ትንቢት መጣ። ቀጥሎ ያለ መንገድ አዎ ተነግሮኛል አላቸው። ኮንፈርሜሽን፣ ከመንፈስ ቅዱስ ጋር ማይተላለፍ ጉባኤ፣ መንፈስ ቅዱስን ሚስ ማረግ ጉባኤ፣ መንፈስ ቅዱስ ሂድ ሲል ደግሞ እነሱም ሂድ የሚሉ ነገር ግን እዛ ጉባኤ ውስጥ የመንፈስን ድምጽ ብቻ ሳይሆን የሰውም ድምጽ ነበር። አትሂድ። በጣም ገረመኝ እዚህ ከተማ ላይ። ሌላ ምን ገረማትሉኝ? ደቀ መዛሙርቱ ጋር ቆየን ይላል 7 ቀን። ከዛ በቃ ልንሄድ ስለወሰንን ትተናቸው ጉዟችንን ቀጠልን። ደቀ መዛሙርቱም ሁሉ
ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማው መውጫ ድረስ ሸኙን። በባህርም ዳር ተንበረከክን። ዋው what a family! ልጆች ቸርች ውስጥ ኢንቮልቭ የሚያደርጉበት፣ ትዳር ቸርች ውስጥ ኢንቮልቭ የሚያደርጉበት፣ ባህር ዳር መርከብ አካባቢ ከሆነ ህዝብ ብዙ ነው። ልጆች ይንበረከካሉ፣ ሚስቶች ይንበረከካሉ፣ ጳውሎስ ይንበረከካል። ሊሸኝ ነው። ሸኝ ቤት አደርስም ቻው አይሉትም፣ ለጸጋው ይሰጡታል። ተንበርክከው ይጸልያሉ። እግዚአብሔር አምላክ እንደዚህ አይነት ኮሚኒቲ ያስነሳ። ልጆቻቸው ብሩክ የሆኑ የኤፌሶ መልእክት ሲነበብ ጉባኤ ውስጥ ለልጆች ይነበባል። ልጆች እዛው ቁጭ ብለው ይሰማሉ። ባሪያዎች አሉ፣ ጌቶች አሉ። እግዚአብሔር አምላክ እንዲህ አይነት ማህበር ይፈልጋል። በዚህ ዘመን እንዲህ አይነት ማህበር ይፈልጋል። ልጆቻችንም ተንበርክከው የሚጸልዩበት፣ ትዳራችንም ለእርሱ የሚንበረከክበት፣ ተንበርክከው በእግዚአብሔር ፊት ጸልዩ ይላል። አጠገባችሁ ላለው ሰው ልመርቅህ፣ ቤትህና አንተ ለእርሱ የምትንበረከኩ፣ ለሱ መልእክተኞች ቤታችሁ ክፍት የሆነ፣ ለመሸኘትም ለመቀበልም ልባችሁ ክፍት የሆነ፣ ከወንጌል ስራ ከቤተ ክርስቲያን ስራ ጋር አብራችሁ የምትሮጡ እግዚአብሔር ያድርግ ብላችሁ መርቁት ባካችሁ። የመጀመሪያው ክፍል እሱ ነው። ሁለተኛው ክፍል 1 ቁጥር ነች፣ 7 ቁጥር ብቻ። አንድ ቀን የቆዩት እዛ ጢሮስ ትባላለች። ተነስተን ጉዟችንን በመቀጠል አሊጤማይስ ደረስን። ከመርከብ ወረድን፣ ለወንድሞች ሰላምታ አቀረብን ይላል። በቃ አለቀ። መታወቅ አያስፈልግም። የቅዱሳን ሰላምታ ሰላም አሏቸው። እንዴት ናችሁ? እየበረታችሁ ነው? ጥሩ ነው? ደህና ናችሁ? ቸርች እንዴት ነው? ከተማው እንዴት ነው? እየበረታችሁ ነው? በርቱ። እየሄድን እኮ ነው። መንፈስ አስሮኝ መከራ የለ በላላችሁ ነው አይልም። ሰላምታ ያቀርባል። ሰላምታው ጸጋ ያልፋል። አሜን በሉ ይባካችሁ። እኔ የትም አውሮፓም አሜሪካም ሲሄድ አገልግሎት ከሌለኝ ነፃ ከሆነ እዚህ ከተማ ላይ ያለ በጣም የሚመሰከርለት ቸርችቱ ነው እላለሁ። ያበሻ የኤርትራ የሄድኩ በጀርመን ከሆነ የጀርመናውያንን ሄጄ ጎበኛለሁ። እንዴት ናቸው? እስቲ ፓስተሩ ማን ነው? ምንድን ነው የሚሰሩት? እስቲ ጸልዩልኝ፣ እስቲ ልምድ ይስጡኝ። እኔ ከአፍሪካ ነው የመጣሁት፣ ኢስት አፍሪካ፣ መረቀኝ፣ ባርከኝ ይላል ፓስተሩ። ሰላም ማለት ጥሩ ነው፣ በጣም ጥሩ ነው። አንዳንድ ሰዎች ከክፍለ ሀገር ምናምን ይመጡና ዝም ብለን እንሄዳለን አናገለግልም። አታገልግሉ፣ ኑና ሰላም በሉ። ግን ጉባኤውን እኮ መጽሐፍ ቅዱሳዊ ነው። አሁን እዚህ የመጣችሁት እንግዶች በቃ እኮ ጉባኤውን ሰላም ለማለት ነው የመጣችሁት። ጉባኤውን እናንተ ሰላም ይሄ የመጀመሪያው ቤተ ክርስቲያን ስርዓት ነው። አይ እንዴት ናችሁ? ትዳር ኑሮ የእግዚአብሔር ሰላም ከናንተ ጋር ይሁን። ሚዛን የእግዚአብሔር ሰላም ከናንተ ጋር ይግባ። ጅማ የምትመለሱ እግዚአብሔር ከናንተ ጋር ይሁን። ይሄ ቤተ ክርስቲያን ሰላምታ ነው። ይሄ ከዚህ የምትወስዱት ጸጋ ነው። ጳውሎስ ሰላም እንዴት ናችሁ? ደህና ናችሁ ወይ ብሎ ያልፋል። ቁጥር በቃ ሄደ። በቃ ሉቃስ ይሄን ዋና ብሎ በአንድ ቁጥር ውስጥ ያስቀምጣል። ሶስተኛው ከቁጥር 8 እስከ 17 ያለው ነው። ቂሳሪያ እቺ በጣም የተወደደች ከተማ ነች። ባለፈው ነግሬያችኋለሁ። ቂሳሪያ ጳውሎስ ይመለሳል ብዬ ቂሳሪያ መጣ። ወንጌላዊ ፊልጶስ ቤቱን የተቀበላቸው ማይ ጋድ በጣም የሚገርም ሰው ነው። ጳውሎስ ብቻውን አይደለም፣ በቲም ነው የሄዱት። ተቀበላቸው። ደግሞ 4 ትንቢት የሚናገሩ ደናግል ልጆች አሉት። አንተ የሚገርም ሰው አይደለም ፊልጶስ? አንተ በመንፈስ እየተነጠቅ እያገለገልክ ከንትን ወደ እንትን ቢዚ የሆንክ በየመንደሩ እየዞርክ ልጆች ትንቢት የሚናገሩ ማድረግ፣ ቢዚ ሆነ በስራ መንፈስ ያለበት ቤት መምራት፣ ልሳን ያለበት ቤት መምራት፣ ልጆችህን ትንቢት የሚናገሩ ማድረግ፣ በዛ አገልግሎት ቢዚነት እንደ ሳሙኤል ልጆቹ ከንቱ እንደሆኑበት አይደለም። ፊልጶስ ቢዚ የወንጌል ሰው ከከተማ ከተማ የሚዞር በመንፈስ እየተነጠቀ ከሀገር ሀገር የሚዞር ጊዜ ስለማይበቃው ትራንስፖርቴሽን ያስፈልገዋል የሚለው እግዚአብሔር ከኢየሩሳሌም ልጆች ያሉት ቤት መስርቷል፣ ኑሮ መስርቷል። ልጆቹና ቤቱ መንፈስ ቅዱስን ያስተናግዳሉ። እንግዲህ ይቀበላሉ ብቻ አይደለም፣ መንፈስንም ይቀበላሉ። ልጆቹ ትንቢት ይናገራሉ። በጣም የሚገርም ነው። ለምን ሜንሽን አረገው? ዝም ብሎ መቀመጥ የለም። አንድ ቤት ሄደ። በዛ ጊዜ የለም እንደዚህ የግሯ የጇት ይመጣላል፣ ትበላለህ፣ ትጠጣለህ፣ ከዛ ትጸልያለህ፣ ከዛ ቃል ታካፍላለህ። ከደርብ ላይ ሰው ቢወድቅም እንኳን ትቀጥላለህ። ድሮ እኮ በእኔ እንኳን በደረስኩበት ጊዜ ሰው ቤት ስትሄዱ ቻው አይሏችሁ፣ መጽሐፍ ቅዱስ ይሰጧችኋል። መጽሐፍ ቅዱስ ይሰጣል። የሆነ ነገር በልና ውጣ፣ እርጭና ውጣ፣ አባ ይርጩ እንጂ እንደሚባል ማለት ነው። ረጨት አድርገው አባ እንደሚወጡት የእግዚአብሔር ሰው ክርስቲያን የሆነ ሰው ክርስቲያን ነኝ ብሎ ሰው ጎራ ይላል። በፊት መቀበል ይሄ ሰው እነ ጳውሎስን ብቻ ነው እንዴ ተቀበለው? ከኢየሩሳሌም ደግሞ አጋቦስ የሚባል ነብይ መጣ፣ ተቀበለው። እሱ ቤቱ ጫሰ ነው የምልህ፣ ተናጋ ነው የምልህ።
ገና እንግዲነት ስትቀበል መቀነታቸውን ምናምናቸውን አውልቀው በር ላይ ሰቅለው ነው የሚገቡት። የሚያስሩት ቀሚሳቸውን የሚያስሩበት እንትን አለ አይደል? እሱን አስረው ነው ሲገባ ሰውየው መቀነት ከተቀመጡት መቀነቶች ውስጥ አንዱን ይዞ ገባ ወደ ቤት። ሼራራራራ አንተ ቤቱ ገና ስትገባ መልእክት የሚል መንፈስ ያለበት ሰማይ ተከፈተበት እንጆ የተለያየ ቅዠት የምታይበት አይደለም። ምን ነው አልተኛውም እዚህ ቤት እኔ ሰው ቤት ስተኛ እኮ ደስ አይለኝም የሚሉ አሉ። ግን እነዚህ አይነት ሰዎች መንፈስ ቅዱስ ያለበት ጉባኤው ይጩና አሜን ይበለኝ። አንድ መቀነት ይዞ ገባ፣ ራሱን አሰረ። የዚህ መቀነት ባለቤት አለ ጳውሎስ ያውቃል። እግዚአብሔር በኢየሩሳሌም እስርና መከራ ይቆያል ይልሃል አለው። አጋቦስ ደግሞ ጠባትልም ተብቢልም ባይልም ጳውሎስ ያውቃል። በየከተማው ተነግሮታል። ለራሱም መንፈስ መስክሮለታል። ሉቃስ ተፈተነን ይላል። በቃ አሁን እዛ ያሉት አይደሉም እኛ ራሳችን ለምን ነው ይላል። እባክህ በቃ ይቅር ይሄ ነገር እኛ ራሳችን ተፈተነን ይቅርብ በቃ ይሄ ነገር አትሂድ። ተቆጣ ይላል ጳውሎስ። ምን ሆናችሁ ወዴንም ተባቡት? ምን ሆናችሁ? እኔ ለእስር ብቻ አይደለም ልሞት እኮ ተዘጋጅቻለሁ። ምን ሆናችሁ? እያለቀሳችሁ ወዴን የምታባቡት መንፈሴን የምትሰብሩት ልቤን የምታነክቱት ምን ሆናችሁ ነው? እኔ እኮ ለኢየሱስ ለጌታዬ እስር አይደለም ሞት ፌስ አደርገዋለሁ። ሞትም ቢሆን ሄዳለሁ፣ ገጥመዋለሁ። አዩ መንፈስ ቅዱስ ኮንፈረንስ ያደርግ መንፈስ ቅዱስ አንተን ማሳጅ ሲያደርግ ማለት ነው። መንፈስ ቅዱስ አንተን ሲያጥንህ ማለት ነው። መንፈስ ቅዱስ ሲሞላ ሲዳብስህ ማለት ነው። መልእክት ሲመጣልህ ሲያጸና ልብ ብርቱ ነው የሚሆነው። ከፊት ለፊት ያለ የሚገጥምህ ነገር አይደለም አንተ እንዴት እንደምትገጥመው ነው የምታስበው። በጣም ይገርማል። ቤቱ ጨሰ። ይውላችሁ እኔ እነዚህን ጉዞዎች ሳነብ ሁልጊዜ ምን አይነት ቤቶች ናቸው ያሉት? ቸርቾቹን ነው ማየው። የሄዶ ቅዱሳንን ሲያገኝ ደቀ መዛሙርትን ሲያገኝ ምን አይነት ነበሩ ላሉ እንግዳ ለመቀበል፣ ለመጸለይ፣ ህብረት ለማድረግ፣ ሰውን ለመርዳት፣ መንፈስ ቅዱስን ለማስተናገድ ከተሞቹ ቤት ደግሞ ሄዱ። ቤቱ እንደዛ ነው። አዛጓዛጉ ማይል ቤት ሊመረቃችሁ እጃችሁን ካነሳችሁ አንድ ደቂቃ እንጸልይ እስቲ። እግዚአብሔር እንዲህ አይነት ጎጆ እንዲህ አይነት ቤት እንዲህ አይነት ማህበር ነው የምንፈልገው። ያንተ ሕያውነት ያለበት ያንተ ጸጋም ያልፍበት በገባንበት ቦታ ሁሉ እግዚአብሔር ሆይ በየሕያው ማህደራችን ስንገናኝ ተዛዝገን ምንለያይ ሳይሆን በመንፈስ ቅዱስ ተነቃቅተን ጌታ እግዚአብሔር መልእክት ሰጥቶን ጩና አሜን በሉኝ በደም እስቲ ጸልዩ። በይል ስለ ሕያው ማህደራችሁ ስትገናኙ እርስ በርሳችሁ ስትመካከሩ ቃል ስታጠኑ ስትጸልዩ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ድምጽ የሚመጣበት አገልጋዮች ተመርተው የሚመጡበት የቤተ ክርስቲያን መሪዎች ተመርተው የሚመጡበት ሂዱ ተብለው የሚመጡበት መንፈስ ቅዱስ ያለበት ጎጆ መንፈስ ቅዱስ ያለበት ማህበር በኢየሱስ ስም ያድርግላችሁ። በኢየሱስ ስም ያድርግላችሁ። አሜን። ወደ ኢየሩሳሌም ጉዞ ተደረገ። ከዛ ከአማኞች ከሚያምኑት የመጀመሪያ የሆነ ሰው ቤት ነው የተቀበላቸው ብሎ ነው የሚዘጋው። ወንድሞች በደስታ ተቀበሉን ይላል። አይታችኋል? ቁጥር 17 አንድ ሰው ይጠቅሳል። የቆጵሮስ ሰው ቆጵሮስ ማን ትዝ ይላችኋል? በርናባስ እንግዳ ተቀባይ ደግ መንፈስ ያለበት። ሌላ ደግሞ አንድ የቆጵሮስ ሰው ምናሶን የሚባል ወደ እሱ ቤት ነው የወሰዱን ይላል። አሁን እኔ የሆነ ነገር ልክ ቸርች ውስጥ የሆነ ነገር ሲመጣ ትዝ የሚሉኝ ሰዎች አሉ። ፈጽሞ አይምሮ ውስጥ የማይመጡ ደግሞ አሉ። በቃ ለምንም ነገር ጳውሎስ የምትሄዱት እንትና ቤት ነው የሚባሉ ማለት ነው። እንግዳ ለመቀበል ክፍት፣ ለጸሎት ቢባል ክፍት። ይኸውልህ ቸርች ልብህን የምታውቀው እንትና ቤት ይሄዱ የሚባል እንትና ነው ለዚህ የሚባል። እኛ ቤት የተቀበልነው ልጅ ነበረ ከአሶሳ ይመጣ ጸልይልን እግዚአብሔር እንደዚህ ይለኛል። ስለዚህ ሌሊት ጸልይን ያደርኩታል። ጠዋት ሲነሳ ይኸውልህ እግዚአብሔር አምላክን ነው መቀበለው። እኔ የሆነ ልጅ አይደለም የሆነ ትንሽዬ ፓስተር አይደለም የተቀበልኩት። ከአሶሳ የሆነ መልአክ ነው እግዚአብሔር የላከልኝ። ቸርች አምና የምትሰጣችሁ እንዲህ አይነት ችግረኛ አለ ባካችሁን እርዱት ተብላችሁ የምትባሉ እና እሱ ቤት ይዘውት ሄዱ። ወንድሞች በደስታ ተቀበሉን ይላል። ስለዚህ ቤት ውስጥ ብቻውን ሳይሆን ያለው ጉባኤ አለ። ሰው በቃ የሰው ቤት ነው ቤቱ። ወንድሞች ነው የተቀበሉት። ቸርች እንኳን አይደለም የማወራው። ኢየሩሳሌም ከተማ ውስጥ ያለ የአንድ ሰውዬ ቤት ውስጥ ወንድሞች ቁጭ ብለዋል። ወደ የሀገሩ የሚሄዱ የሚያልፉ የሚያገድሙ እንግዳ ተቀባዮች ተቀበሉን በደስታ። አራተኛው ከ18 እስከ 26 ያለው ነው። ኢየሩሳሌም ገባ።
እዛ ሰው ቤት አረፈ። በደስታ ተቀበሉት። ከዛ ሽማግሌዎችንና ያዕቆብን ልናይ ወደ ቤተክርስቲያን ሄድን ይላል። አረፉ። በማግስቱም የሚል ቃል አለ። በማግስቱ ተነስተው የቸርች መሪዎችን ሊያገኙ ሄዱ። ከ18 እስከ 26 ሪፖርት አቀረቡ። እግዚአብሔር በአሕዛብ መካከል ምን እንዳረገ ሪፖርት አቀረቡ። ማን ስንት ቸርች የተከልኩ እዚህ ቁጭ ብላ አዳሜ ሪፖርት እኔን የምትቀበለኝ መንፈስ የሌለ ምናም አትልም። ቸርች ተክያለሁ ብለህ ለመሪ ስሚት ታረጋል። ቸርች ተክልሃል፣ አጋንንት ወጥቷል፣ ኤፌሶን የሆነውን ጉድ ምናምን እየተናገረ ግን ሪፖርት ያደርጋል። ልቡ ስቲል ከመሪዎች በታች ነው። ከዛ በኋላ ሰሙ፣ እግዚአብሔርን አመሰገኑ ይላል። በአሕዛብ መካከል እግዚአብሔር ያደረገውን ነገር ሰሙ፣ ጌታን አመሰገኑ። ጉባኤው ሁሉ ሽማግሌዎች ሁሉ ተሰብስበው ውሳኔያችንን እግዚአብሔር ነው የሰጠን፣ እኛና መንፈስ ቅዱስ ወስነናል ብለን የላክናችሁ አንተና ባርናባስን ሲላስን ጨምረን ደብዳቤ አጽፈን አሕዛብን ለመቀበል መወሰናችን ጌታ ይመስገን። ይህ ሁሉ ነው። ኤፌሶን ቸርቻው፣ ቆሮንቶስ ነው፣ ሮሜ ደረሰ ነው የምትል ነው። ቸርች በቃ እንደዚህ ሲሆን ደስ የሚላል። አመሰገኑ ይላል እግዚአብሔር ቃል። እግዚአብሔርን እነርሱም ይህን ሲሰሙ እግዚአብሔርን አመሰገኑ። ከዛ በኋላ ጳውሎስን ጠራውና ያዕቆብ ምን ይመስልሃል? እንዴት ነህ? ስለ አንዳንድ ነገር እየተወራ ነው። ሙሴን እንዲተዉ ታስተምራለህ፣ ልጆቻቸውም እንዳይገረዙ ታስተምራለህ፣ በቆየው ልማዳችን መሰረት እንዳይኖሩ ታስተምራለህ። ይህ ከተማ ውስጥ ተወርቷል። ጳውሎስ የሚባል ሰውዬ የአይሁድን አይሁዳዊ አይደለሁም ብሎ የአይሁድን ባህል ሽሮ አሕዛብ መካከል እንደ አሕዛብ እየኖረ አይሁዳውያንን ሁሉ ከድሮ ልማዳቸው እያስወገደ አታስገርዙ ልጆቻችሁን እያለ በአሕዛብ መካከል ሕዝብን ይሳደባል ይሉታል። በኋላ እስራኤልን ይሳደባል ሁሉ ይሉታል። ይህ በጣም ከፖል ስብዕና ጋር አይሄድም። ፖል እንደሱ አይደለም። አይሁዳዊነትን ሻሩ አይደለም የሚለው። አሕዛብ እንደ አይሁድ እንዲኖሩ አታርጉ ነው የሚለው። አሕዛብ ከሆኑ አሕዛብ እንደሆኑ ጌታን ያምልኩት ነው የሚለው። እኔ እንደውም ከአይሁዳውያን ጋር ሲሆን እንደ አይሁዳዊ ነው መሆኑ ነው የሚለው። ማንም ሰው አሕዛብ ሆኖ አይሁዳዊ መሆን የለበትም ክርስቲያን ለመሆን። አሕዛብ እንደሆነ ክርስቲያን መሆን ይችላል እሱ የሚለው። ኧረ በፍጹም አለ። እኔ እንደሱ አላረግም። በቃ እንግዲያው በእኛ ልማድ የምትሄድ በእኛ ስርዓት እንደምትሄድ ማሳያ የሚሆን ነገር አድርጋሉት። እዚህ ጋር ምንም የጠፋ ጥፋት የለም። አይሁዳዊ ነው፣ በአይሁዳዊነት ያምናል። በቃ እኛ ጋር ስለት የተሳሉ ሰዎች አሉ። ምላጭ ግዛላቸው፣ ይላጩ፣ አብራሃቸው መቅደስ ግባ። ሰውም ሲያይህ ዋይ የኛንም ስርዓት ይሄው ይፈጽማል፣ መንጻትን ይፈጽማል፣ ይሄው ጸጉራቸውን ተላሽተው ገቡ እኮ ይላሃል አለው። ሻለ ሰውየው ቀጥሎ የሚመጣው መከራ የቱ ጋር መከራው እንደሚመጣ ነው የሚያስበው እንጂ አይ እንደሱ አላረግም እኔ ምናምን አይልም። በቃ ይሄን ማረግ አንዳንድ ሰዎች እንደሚያነሱት ጳውሎስ ኮምፕሮማይዝ አላረገም። ልክ ነው። አይሁዳውያንን ባህል ይሻር አላለም። አሕዛብ ግን እንደ አይሁዳዊ ባህል መኖር የለባቸውም ይላል። አይሁዳዊ ስለሆኑ አይደለም እግዚአብሔር የተቀበላቸው ይላል። እውነት ነው። ይሄ አቋሙ ነው። ይሄ አንድን ቲቶ የሚባል አሕዛብ ይዞ ሄደ። ተገረዛሉት። አይገረዝም። አይሁዳዊ እኮ አይደለም፣ የግሪክ ሰው ነው። አይገረዝም አላቸው። ለቀን አልተገዛንላቸውም ይላል። አንዳንዶች መጥተው ሞክረውን ነበር፣ እምቢ አልናቸው። በእናንተ የተናገርነው እውነት እንዲጸና ብለን ለወጥረን ያዝናቸው። አይገረዝም። ለምን የሚገረዝም? አይሁዳዊ አይደለም፣ ክርስቲያን አይደል እንዴ? እኮ ክርስቲያን እኮ ማለት አይሁዳዊ ማለት አይደለም። አይሁዳዊ ከሆንክ በኋላ አይደለም ክርስቲያን የምትሆነው። አሕዛብ እንደሆንክ ክርስቲያን መሆን ትችላለህ። በዛው ሁኔታ ወንጌል ይሄ ነው ይላል። ግን አይሁዳዊ ስለሆነ አይሁዳዊነትን ስለሚያከብር ይሻለ። ከዛ በኋላ ታስታውሳላችሁ መቅደስ ገባ። አምስተኛው ከምዕራፍ 21 ቁጥር 27 እስከ 36 ያለው ነው። መቅደስ ውስጥ ሲያዩት ልብሳቸውን ቀደዱ፣ አበዱ፣ ጮሁ፣ አቧራ በተኑ። የከሰሱትን ክስ እስራኤሎች ሆይ ህዝቡ እርዱን፣ 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 አንድ ወንበዴ አንድ ሌባ ተገኝቷል። ምንድን ነው? ህዝቡን ሁሉ ሲያሳስት የኖረው ተያዘ። እንደዚህ ነው የሚያውቃሉ። እንዲህም እያሉ ጮህ፣ እስራኤሎች ስሙን፣ እርዱን፣ ህዝባችንን፣ ህጋችንን እንዲሁም ይህን ስፍራ በማጥላላት በደረሰበት ስፍራ ሁሉ የሚገኙትን ሰዎች ሁሉ የሚያስተምረው ሰው ይኸው። ከዛ በኋላ ግሪኮች ወደ መቅደስ እያስገባ ይህን የተቀደሰ ስፍራ ያረክሳል። ልክ አንድ ሰውዬ ጋር ከተማ ይተውታል። የግሪክ ሰው ኤፌሶን የሚተዋወቁ ሰው ከተማ ይተውታል። በቃ እነሱን ይዞ ይኸው መቅደስ ገባ።
ሙሉ ከተማ ታወቀ። ህዝቡም ከያቅጣጫው እየተሯሯጠ መጣ። በአንድ ጊዜ ገበያ ሞላ። በቃ ጳውሎስን ይዘው እየጎተቱ ከመቅደስ ግቢ ያወጡት። በሮቹም ወዲያ ዘጉ፣ ማንም ሰው ወደ መቅደስ እንዳይገባ። ሊገርሉት ሲፈልጉም የኢየሩሳሌም ከተማ ፍጹም ታወቀች። በቃ እንግደለው ተብሎ አልቋል። የሮም የጦር አዛዥ እዛ ነበረ። ከሆኑ ጄኔራሎች ጋር ከሆኑ መኮንኖች ጋር ተሯርጦ ሲመጣ ኦልሞስት ሊገነጣጥሉት ነው። እሱን ሲያዩ ተውት ይላል። እሱም ያዛቸው። ምንድነው የሆነው? ንገሩኝ እስቲ፣ ምንድነው ያጠፋው? አንዱ ሌላ ይለዋል፣ ይሄኛው ሌላ ይለዋል። ምዕራፍ 30 ቁጥር 36 አስወግደው አስወግደው አስወግደው። እቺ የኢየሩሳሌም ጩኸት ነች አይደል? አስወግደው አስወግደው አስወግደው፣ ግደለው ግደለው ግደለው። የአምስተኛው ነው። ስድስተኛው ከቁጥር 37 እስከ ምዕራፍ 22 ድረስ ይዘልቃል። ቁጥር 29 ድረስ ጳውሎስ ያዘው። ከዛ በኋላ ለህዝቡ ንግግር እንዲያደርግ ይዘውት አሁን ወደ ጦር ካምፕ ይዘውት እየሄዱ እያለ ጳውሎስ ይዞት እየሄደ ያለውን ወታደር አንዴ ለህዝቡ ንግግር ላደርጋለሁ። የግሪክ ቋንቋ ትችላለህ እንዴ አለው። በግሪክ ነው ያወራው። የግሪክ ቋንቋ ትችላለህ እንዴ አለው። አዎ እኔ እኮ አይሁዳዊ ነኝ። እንዴ አንተ ግብፃዊው 3000 ነው 4000 ሰዎች ባለፈው ያስገደልከው አይደለም እንዴ? በቃ የመሰለው እንደዛ ነው። የጦር አዛዡ አንድ የሚፈለገውን በዴ እሱ መስሏቸው በቃ እሱ አይደለም እንዴ? አይደለም እኔ አይሁዳዊ ነኝ አይደል? ከዛ በኋላ እሺ ተናገር ብሎ ሲለው በግሪክ ለሱ ነግሮት ቆሞ በዕብራይስጥ ደግሞ ለህዝቡ እንካ የዕብራይስጥ ቋንቋ መናገሩ ሲጀምር ህዝቡ ሁሉ ጸጥ አለ። አሕዛብ ነበር የመሰላቸው ማለት ነው። ጳውሎስ ማን እንደሆነ፣ የት እንደተወለደ፣ ኢየሩሳሌም ውስጥ እንዴት እንዳደገ፣ የገማሊያ እግር ስር እንደኖረ፣ ከዛ በኋላ ደብዳቤ ተቀብሎ እንዴት ያሳድድ እንደነበረ፣ ከዛ በኋላ እንዴት መንገድ ላይ ጌታ እንደተገናኘው፣ ከዛ በኋላ አንድ በሕግ የጸና ሰው ጸልዮለት ከዓይኑ ቅርፊት ወድቆ መንፈስ እንደተሞላ እንደተጠመቀ፣ ከዛ ኢየሩሳሌም ተመልሶ ሲመጣ እግዚአብሔር ጌታ በመንፈስ በተመስጦ ተገልጦለት አይሰሙህም ሂድ እንዳለው ለአሕዛብ ነው እኔማ አንተን ማረገ በሩቅ ላሉት ነው አንተን ማረገ ሂድ አለኝ ሲል ገና ይሄን ሲናገር ይላል መጽሐፉ አበዱ እንደገና ለአሕዛብ ጨርቃቸውን ቀደዱ፣ አቧራ በተኑ። አራጥፉልን ይሄን ሰውዬ አይችሉም። የአሕዛብ ነገር አይሆንላቸውም። ሂድ ወደ ሩቅ ወዳሉት አሕዛብ ልካለሁ አለኝ። ህዝቡ ምን ቃል ሲናገር ድረስ ሰሙትና ከዚያ በኋላ ግን ድምፃቸውን ከፍ በማድረግ ይሄስ ከምድረ ገጽ ይወገድ አሉ። በህይወት መኖር አይገባውም ብሎ ጮኸ ይላል። እነርሱም እየጮሁና ልብሳቸውን እየወረወሩ ትቢያ ወደ ላይ እየበተኑ አቧራ ቢልካክ አስቡ። ያ ሁሉ ሺህ ህዝብ አቧራ ሲበተን ከተማው ጨሰ። የጦር አዛዡ ደነገጠ። በል እንግዲህ የሆነ ነገር አድርጓል ማለት ነው። እኛ አሁን የማይገባን የነሱ የሆነ የሚገባ ነገር ገረፍና አወጣጣው ብሎ ለመቶ አለቃው ሰጠው። መቶ አለቃው በጠፈር መገተር ይባላል። እጁን እግሩን ሁለቱን እንደዚህ ወጥረ ታስራለ። በጠፈር ነው የሚታሰረው። ከዛ ሊገረፍ በጠፈር ወጥሮ ሊገርፈው ሲል እኔ የምልህ አሎ ተረጋግቱ። አንድን ሮማዊ ግን እንዲማረግ ትችላላችሁ እንዲህ ሲለው ሄደ ጦር አዛዡ ጋር ሄደና እንዴ አንተ የምታረገው ነው ወቃለው ለጦር አዛዡ። ሮማዊ ነው ሰውየው። እየሮጠ መጣ የጦር አዛዡ። አንተ ሮማዊ ነህ እንዴ? ከየት አገኛት? እኔ እኮ በገንዘብ ነው እኔ ተወልጄባት ነው። እኔ ሮማዊ ነኝ ስወለድ። ኧረ በለው በልና አለውና ይዞ እስር ቤት አቆየው። ሰባተኛው ክፍሌ ምዕራፍ 22 ከቁጥር 30 እስከ ምዕራፍ 23 ቁጥር 11 ያለው ነው። ጳውሎስ ሸንጎ ፊት ይቀርባል። መቶ አለቃው በንጋታው ሸንጎ ፊት ያቀርበዋል። እስቲ ሲከራከሩ ልስማ ብሎ እሱ ከላይ ሸንጎ ቁጭ ብሎ ጳውሎስን ይፈታና መሃላቸው ይለቀዋል። ጳውሎስ ገና እንደገባ ሸንጎ ውስጥ ሁሉንም ትኩር ብሎ ያያቸዋል። በደንብ አድርጎ በኋላ ይህን ከጨረስኩ በኋላ ምን እንመራለን የሚለውን ያሳያቸዋል። ሸንጎን ሁሉ በደንብ አየ። እኔ እስካሁን ድረስ ንጹህ ሕሊና እንድስኖረኝ ሞክሬያለሁ። በንጹህ ሕሊና እግዚአብሔርንም እናንተንም ለማገልገል ነው የሞከርኩት። ሊቀ ካህኑ በጥፊ በለው አለ። ከዛ ካህኑ አንተ የተለሰንክ መቃብር አለው ጳውሎስ።
እንዴት ያለ ህግ እኔ እንድመታ ታዛለህ? ያለ ህግ እንዴት ምታው ትላለህ? እግዚአብሔር አንተን ይመታል። አጠገቡ የነበሩ ሰው ያንተ ሊቀ ካህናት እንዴት ትሳደባለህ? ጳውሎስ ተመለሰ። ይቅርታ የህዝብን አለቃ አትናገር የሚለው ቃል ሊቀ ካህን መሆኑን ስላላወቅኩ ነው እኔ እንጂ የህዝብን አለቃ አትናገር የሚል ቃል አለ። ሶሪ። ከዛ በኋላ እንደገና ጉባኤው ሲያዩ ፈሪሳውያንና ሰዱቃውያን ናቸው። ጮኸ። እኔ እኮ ሙታን ትንሣኤና መላእክትና መንፈስ ስለማምን ነው እንደዚህ የሚያሰቃዩኝ ብሎ ሲጮህ እርስ በርሳቸው ተደባደቡ ይላል ፈሪሳውያንና ሰዱቃውያን። ከዛ ፈሪሳውያኑ እንዴ ሰውዬ መልአክ ተገልጦለት ሊሆን ይችላል። የምን መልአክ ነው? መልአክ የለም። ሰዱቃውያን ድብድብ ዳር ይዞ ይቆማል። እነሱ ይላሉ። ከዛ በኋላ መቶ አለቃው ጎትትና ያወጣውና እንደገና እስር ቤት ይከተዋል። እስር ቤት እንደገባ ሌሊት ላይ መልአክ ይመጣል። አበረታቹ ጌታ በዚህ ጭንቅ ውስጥ ብቅ ይላል። በሚቀጥለው ቀን ሌሊት ቁጥር 11 ላይ ጌታ ባጠገቡ ቆሞ ነው የሚለው። ሉቃስ ነው ነግሯቸዋል። ሌሊት እኮ ጌታን አየሁት። ጌታ እኮ መልአኩን ላከ፣ መልእክት ላከልኝ እኮ አበረታታኝ እኮ። ሉቃስ ይጽፋል። ጌታ ተገለጠለት። ጳውሎስ ሆይ አይዞ። እንደዚህ አይነት ነገር ውስጥ አይዞ የሚል እግዚአብሔር ድምጽ እንዴት ደስ ይላል አይደል? አይዞ ጳውሎስ ሆይ አይዞ፣ በኢየሩሳሌም እንደመሰከርክልኝ በሮም ደሞ ትመሰክርልኛለህ። ኢየሩሳሌም መስክሯል ማለት ነው። አዎ ምስክርነት ማለት ይሄው ነው። አዎ ህይወትም መንገድ ነው። ያዳንህም መንገድ ነው። መንገድህም መንገድ ነው። ከትናንት መንገድ እንዴት እንደተመለስክ መንገድ ነው መመስከር። ጌታ በህይወት ያደረገው መንገድ ነው፣ ሌላ አይደለም። የጥቅስ ናዳ አይደለም። እኔ እንዲህ ነበርኩ እንዲህ ሆንኩ ማለት ነው። ኢየሩሳሌም መስክረሃል። አዎ ሮም ትሄዳለህ። አሜን አለ ጳውሎስ። እሺ አለ ጳውሎስ። ስምንተኛና የመጨረሻው ምዕራፍ 23 ከቁጥር 12 እስከ 35 ድረስ ያለው ነው። ምን ይላል? ሴራ ተሴራ። አሁን 40 ሰዎች አንድ ላይ ተሰበሰቡ። ይሄን ሰውዬ መግደል አለብን፣ እሱን ሳንገድል ምግብ እንዳንበላ ብለው ተማማሉ። ና እጅን አምጣ 40 ሰዎች አንድ ላይ በቃ ጳውሎስ ሳይሞት እህል አንበላም፣ እንገለዋለን። እንዴት አድርገን እንግደለው? በቃ እንሂድና ሊቀ ካህናቱን እንንገራቸውና ሄደው ለጦር አዛዡ እስቲ እንደገና ምን እንዳደረገን መመርመር ስለምንፈልግ ወደ ሸንጎ አምጣልን በሉት። ከጦር አዛዥ ከጦር ካምፑ ወደ እናንተ እስከሚመጣ መንገድ ላይኛ ገለነዋል፣ እናንተ ጋር አይደርስም። ይሄን ፕላን አድርገናል፣ እህል አንበላም፣ ይሄንን አድርጉ። እሺ መንፈስ ቅዱስ አለ እዚህ ጋር። የአክስቱ ልጅ ሲሉ ይሰማል። ከዛ ሄዶ ለጳውሎስ ባይ ዘ ዌይ አሁን እንደዚህ ሊሉ ነው፣ ከዛ እንደዚህ ሊያረጉ ነው። ጳውሎስም ተረጋግቶ ይሁላችሁ ከመንፈስ ቅዱስ ጋር አላይንድ ስትሆኑ ሁሉም ነገር ነው የምትጠቀሙበት። በጣም ተረጋግቶ አትደናበሩ። ሁሉንም እንቅስቃሴ እንዲመቸው ታረጉታላችሁ። ወደ ሮም የምትሄዱበትን መንገድ ና ከዛ በኋላ ለመነኝ ይላል። የካምፑ አለቃ ለመነኝ። ጳውሎስ ጠራውና ለመነውና ይሄን ልጅ ከጦር አዛዡ ጋር አገናኘው አለው። በቃ ምንም አላለው። ሲደርስ የጦር አዛዡ ጋር ይሄን ሰውዬ ጳውሎስ እስረኛው ጠርቶኝ ይሄን ልጅ እባክህን አገናኘው ብሎኝ ነው። የጦር አዛዡም ጥሩ የፖሊስ ስለሆነ ወታደር ስለሆነ ለብቻ ይወስደውና ምንድነው ይሏል፣ ይነግረዋል። ይሄንን ለማንም ሰው እንዳትናገር ይላል። ለማንም ሰው እንዳትናገር በቃ። ከዛ ሌሊቱን ስንት ፈረስ፣ ስንት ሰረገላ፣ ስንት ወታደር ይመድብና ደብዳቤ ይጽፋል ለአገረ ገዢው። አሁን ይሄ የጦር ካምፕ ነው። አገረ ገዢው ያለው ደግሞ ይሄን ነው፣ ፊሊክስ የሚባል አገረ ገዢ አለ። ወደዛ ደብዳቤ ይጽፍና ሌሊቱን እነሱ መተው ሳይለምኑት በጧት ደብዳቤ ጽፎ ይልከዋል። ደብዳቤው ባጭሩ ምንም የሚያሳስርም የሚያስገድልም ምንም ነገር አላገኘውበትም። ሊገሉት እንደሆነ አወቅኩኝ፣ ሮማዊ መሆኑን ስላወቅኩ ተከላከልኩለት። ከዛ በኋላ አንተ ጋር እንዲካሰሱ ልኬያቸዋለሁ፣ ተቀበላቸው። ደብዳቤውን ያነባል ፊሊክስ። ከየት ሀገር ነው ይለዋል፣ አገሩን ይጠይቀዋል፣ ይነግራል። እኔ ከተርሴስ ነኝ ይላል። በቃ ሲመጡ ከሳሾች ሲመጡ ሰማሃለሁ ብሎ ያልቃል። ይሄ ነው ታሪኩ። ኦኬ ይሄ ነው ሶስቱ ምዕራፍ። ይሄ ነው። ምን እንማራለን ከዚህ ውስጥ? ምን እንማር? 5 ነገር ብቻ ያዙልኝ። 5 ነገር ብቻ ለመጸለይ የሚመቹን 5 ነገሮች ከዚህ ውስጥ። አንደኛ ከመንፈስ ቅዱስ ጋር አላይ እንዲሆነ ህይወት እንዲኖረን ይመክረናል። ይህ ክፍል ከመንፈስ ቅዱስ ጋር አብሮ የሚሄድ ህይወት። እዛ አካባቢ ያለኝን አገልግሎት ጨርሻለሁ ይላል። መንፈስ ቅዱስም ከዚህ አካባቢ እንዲሄድ ፈልጓል። አላይንድ ነው። ከመንፈስ ቅዱስ ጋር ተቃራኒ አይደለም ሰውየው። ወደ ሮም እመጣለሁ ይላል።
አላይንድ ነው ሰውየው። በእስከ ባለ 50 ነው ኤፌሶንም ቆየው ይላል። አላይንድ ነው። እግዚአብሔር በህይወቱ ነገር የሚያደርገውን ያውቃል። ሰርፕራይዝ የለውም። ድንገቴ የሚባል ነገር የለም በህይወቱ። መንፈስ ቅዱስ ስለ ነገ ይነግራችኋል የተባለው እሱ የእውነት መንፈስ ሲመጣ ነገ የሚሆነውን ይነግራችኋል። በእናንተ ያለ መንፈስ ነገን የሚያመለክት መንፈስ ነው። አሜን በሉኝ። አላይንድ መሆን፣ ከሱ ጋር ወዳጅ መሆን፣ እሱን መስማት። ከጳውሎስ የምንማረው እሱን ነው። በኢየሩሳሌም ለመዋል በዓለ ሃምሳ ቸኩሎ ነበር ይላል። እንዲህ አይነት አላይመንት ምን ይባላል? መንፈስ ቅዱስ ከሚፈልገው ጋር አብሮ መሄድ። ልመርቃችሁ መንፈስ ቅዱስ ወደሚፈስበት ፍሰሱ። ትዳራችሁም፣ ህይወታችሁም፣ አገልግሎታችሁም። ይኸው አንድ ልጅ ከስራ አስወጡት እና ሰርፕራይዝ አልሆንኩም አለኝ። ለምን ሏሉ? ህልም አይቼ ነበር። ፕሬዝ ጋድ። እንኳን ድንጋጤ ላይ አልወደቀ። ጌታ ይባርክ። ህልም አይተህ ነበር? አዎ። መንፈስ ቅዱስ ካንተ ጋር ነው። ተረጋጋ። ስለዚህ እሱ ነው ከዚህም በኋላ ያለውን ነገር የሚቆጣጠረው። ፔሬድ። አያችሁ፣ ከአንዲት ልጅ ጋር ትናንትና ከሁለት ወጣቶች ጋር አወራ ነበር። እኔ እጠብቅ የነበረው እጸልይ የነበረው አይነት ስለሆነ የመጣው ብዙ ሰርፕራይዝ አልሆንኩም። ይውላችሁ አልበለዚያ ሁሉ ነገር ሰደን፣ ሁሉ ነገር በቃ ድንገቴ፣ ሁሉ ነገር እንደ ጎርፍ ደራሽ አይሆንም። ክርስቲያን ያውቃል። ስፔሲፊክሊ ማያውቅ ይገባዋል። ኢየሱስ ክርስቶስ ለዚህ ነው እናንተ ሰማይን አይታችሁ አሁን ይዘንባል ትሉ የለ እንዴ? ዘመንን አንብቡ እንጂ ይላል። መንፈስ መርምሩ እንጂ ይላል። የይሳኮር ሰዎች እስራኤል ምን ማድረግ እንዳለበት ዘመኑን የሚያውቁ እስራኤልም ምን ማድረግ እንዳለበት ጥበበኞች ይላቸዋል። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ፣ ጥበበኞች እንጂ ጥበብ እንደሌላችሁ አትሁኑ፣ የእግዚአብሔር ፍቃድ ምን እንደሆነ ወቁ፣ መንፈስ ይሙላባችሁ። እጆቻችሁን ካነሳችሁ ልመርቃችሁ። እግዚአብሔር አምላክ ከመንፈስ ቅዱስ ጋር አላህ እንድትሆኑ ያደርጋችሁ። ከመንፈስ ቅዱስ ጋር የምትሄዱ፣ ከሱ ጋር በጾም በጸሎት ከሱ ጋር በእግዚአብሔር ቃል እውነት የምትራመዱ በኢየሱስ ስም ያደርጋችሁ። ሁለተኛ ምን እንማራለን? በየከተማው የነበረው የመንፈስ ቅዱስ ምስክርነት አንድ ነገር ከመሆኑም በፊት እየሆነም እያለ መንፈስ ቅዱስ እናንተን ደጋግፎ በድምፁ በየከተማው ያለው የመንፈስ ቅዱስ እንቅስቃሴ አያስገርምም? ለኤፌሶን ሽማግሌዎች የነገራቸው ነገር በየከተማው ይገጥመኛል አለ። በየከተማው መንፈስ ቅዱስ ይነግረኛል። አንተ ቆይ አሁን ከዚህ ተነስተ ጫንጮ ስትሄድ መንፈስ ቅዱስ አለኮ። ቸርች ብቻ ነው እንዴ ያለው? ፑልፒት እኮ አይደለም መንፈስ ቅዱስ። አሜን በሉኝ። በደም የት ትሄዳለህ? ከከተማ ስትወጣ መንፈስ ቅዱስ እዛም ከተማ ያወራሃል። ከቸርች ወጥተህ እዛ ሰፈር ስትሄድ ያወራሃል። በየከተማው ንግግር አለው፣ ድምፅ አለው። በየቤቱ ድምፅ አለው፣ በየከተማው ድምፅ አለው፣ በየጉባኤው ድምፅ አለው። መንፈስ ቅዱስ ይሰማል፣ ይደመጣል። ጮኻችሁ አሜን በሉኝ እስቲ። መንፈስ ቅዱስ ሁሉ ቦታ አለ። ለመስማት የተዘጋጀ ካለ መንፈስ ቅዱስ በየትኛውም ሁኔታ፣ በየትኛውም ጊዜ፣ በየትኛውም ቦታ አለ። አሜን በሉኝ። እስር ቤት ብትገቡ አለ፣ ዙፋን ላይ ብትወጡም አለ፣ ብትራቡ አለ፣ ብትጠሙ አለ፣ ጓደኛችሁ ቢከዳችሁ አለ፣ ጓደኛ ቢበዛባችሁም አለ። መንፈስ ቅዱስ የተለየ ነው። አሜን በሉኝ። በየከተማው አጠገባችሁ ያለውን ሰው ያዙትና እስቲ ንገሩት። በየከተማው፣ በየህይወት፣ በየቅያሱ፣ በየሰፈሩ፣ በየሰዓቱ መንፈስ ቅዱስ ኮንሰልት ያድርገ። መንፈስ ቅዱስ ይምከረ። መንፈስ ቅዱስ ያዋራ። መንፈስ ቅዱስ ድምፁን አይከልክለ፣ ድምፁ አይሸፈንበ። በየቦታው ለእግዚአብሔር መንፈስ የተከፈተ ጆሮ ይኖረ። አንዳንድ ሰው ሃይማኖተኛ ነው፣ ቸርች ሲመጣ ነው ለመንፈስ ቅዱስ ራሱ ሬዲ የሚያደርገው። በቤት ውስጥ አይሰማም። በሚስቱ በኩል ሲመክረው አይሰማም። በልጁ ሲናገረው አይሰማም። በልጁ እየተናገረው አይሰማም። መንፈስ ቅዱስ ደግሞ በአንድም በሌላ ይናገራል። አሜን በሉኝ። በማንኛውም ሁኔታ ከሰማችሁት፣ ጆሮአችሁ ከለመደ፣ መንፈስ ቅዱስ ጋር አብራችሁ ካላችሁ እጃችሁን አንሱና አሜን በሉኝ። እሺ ሃይማኖተኛ አትሁኑ። መንፈስ ቅዱስ ወዳጅ ነው፣ ለዘላለም ከኛ ጋር ይኖራል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እስራኤልን ልጆች የመጀመሪያው ኪዳን እስራኤልን ከግብጽ ባወጣው ጊዜ እጃቸውን ይዤ ባወጣው ጊዜ ገባውላቸው ነው። አሁን ግን በእነርሱ ኖራለሁ። ሁለተኛው ኪዳን እሱ ነው። እጅ መያዝ አይደለም፣ በውስጥ መኖር ነው። መርቁት አጠገባችሁ ያለውን ሰው። በምንም ሁኔታ የትም ቦታ መንፈስ ቅዱስ ላንተ ድምፁን ያሰማ። መንፈስ ቅዱስ ይመስክርልህ። ማድረግ የሚገባን ይንገር። ከኮንፊውዥን ያድን። ግራ ከመጋባት አምልጥ በሉት።
በኢየሱስ ስም ሲጸልዩለት እግዚአብሔር ዓይንን ይክፈተው፣ ጆሮውን ይክፈተው። መርቁት እስቲ። እግዚአብሔር ጆሮውን ይክፈተው። እግዚአብሔር ድምጹን ያሰማ። እግዚአብሔር ድምጹን ያሰማ። በጎቼ ድምጼን ይሰማሉ ብሏል። እግዚአብሔር ጆሮውን ይክፈተው። ወዳጅ ያድርግ። ጫዋቹ አሜን በሎኝ። ሶስተኛው በየከተማው ያለው የቅዱሳን ህብረትና የመንፈስ ቅዱስ ድምጽ አይገርምም? የት እንሂድ መከራችንን በልተን ምን እንደሚነግሩን አናውቅ። የጌታ ይሁኑ አያችሁ። ሌላ ጌታ አለ፣ ሌላ መንፈስ አለ፣ ሌላ ወንጌል አለ። ታውቃላችሁ አይደል? ጌታ አይደል አለ። ጌታ ያሉ ግን ጌታው ሌላ ነው። እግር ይገባል፣ ውስጥ ይደርቃል። ሲቆሙ መቆም ያቅታል፣ ሲዘሉ መዝለል ያቅታል። የለውም ይላል። ስትዘል አንዳንድ ጊዜ አይታል ዳበላብ ሆነ። ውስጥ ግን ምድም ያዘልልን እረኞች ዲያቆናት ስትሰበሰቡ ሁለንተናዎች ስትሰበሰቡ እሱ ከሌለ ምን ዋጋ አለው? ስብሰባ ሲሰበሰቡ የእስራኤል ሽማግሌዎች፣ የኢየሩሳሌም ሽማግሌዎች፣ የቤተክርስቲያን ሽማግሌዎች እኛና መንፈስ ቅዱስ ነው የሚሉት። ስብሰባቸው ላይ አለ። ስሙን እየጠሩ እያጠኑ አይደለም፣ እየሰመሩ አይደለም። ስብሰባ አጀንዳ 1 አጀንዳ 2 እያሉ ሌላ ሶስተኛ እሱ ያስይዛቸዋል። ከሰማችሁት አጀንዳ ይቀይራል፣ ውሳኔ ያስወስናል። ልመርቃችሁ ወይ እግዚአብሔር በምትሰበሰቡበት ጊዜ የመንፈስ መግለጥን ይስጣችሁ። ለአንዱ መዝሙር፣ ለአንዱ ትንቢት፣ ለአንዱ ልሳን መተርጎም በኢየሱስ ስም ይሁን። ሕያው ማደሮች ልመርቃችሁ ወይ እግዚአብሔር መገኘቱን በመካከላችሁ ያድርገው። የጸጋው መንፈስ ይውረድ በመካከላችሁ። የጸጋው ኃይል ይውረድ በመካከላችሁ። ቅዱሳን ሲገናኙ፣ ማህበሩ ሲሰበሰብ እግዚአብሔር በደመና በኢየሱስ ክርስቶስ ስም በመካከላችን ይሁን። አራተኛው ከዚህ የምንማረው የስንት ዓመታት ከብዙ ዓመታት በኋላ ነው ኢየሩሳሌም የመጣሁት ይላል አይደል? የብዙ ዓመታት ሪፖርት ስታቀርብ አንድ ጊዜ እንኳን በስማም ጳውሎስ ግን የምትገርም አይባልም። ሪፖርት አቀራረቡን ያታችኋል። እግዚአብሔርን አመሰግኑ ይላል። ፔሪድ በቃ ኤፌሶን፣ ሮሜ፣ ቆሮንቶስ እንትኖኖ አንድ አገረ ገዢ ድኖ ይገርማቸዋል። የሆነ መቶ አለቃ ድኖ ጳውሎስም የአውራጃ ገዢ ጓደኞቹ ይላል። ስለዚህ ባለስልጣናት ጓደኞች አጥምቀዋል፣ አስተምሯል፣ ካህናቶች ተጠምቀዋል። የሆነውን ነገር ልነግራችሁ አልችልም። አንድ ጊዜ ስሙ አይነሳም። መቶ ሪፖርት ሲያደርግ እግዚአብሔር ተመሰገነ ይላል። ስንት ዓመታችሁ ነው? ጌታ በሕይወታችሁ የሰራው ስራ አለ። ይገርማል። ያኔ ገብቶኝ ነበር። እኔ ስማርት ነኝ አይነት ሪፖርት አታርግ። እሱን የምታከብሩ በሕይወታችሁ ለሰራው ሪኮግኒሽን የምትሰጡ ሰዎችም እናንተን ሳይሆን በእናንተ ላይ ያለውን በእቅድ ያለውን ንጉሱን የሚያከብሩበት። አጠገባችሁ ያለውን ሰው መርቁት። እግዚአብሔር አምላክ በአንተ ለሰራው ስራ እውቅና የምትሰጥ ሰዎችም ደግሞ ለእርሱ እውቅና እንዲሰጡ የምታደርግ ትሆን ዘንድ መርቀሃለሁ፣ እባርቀሃለሁ። እግዚአብሔር በአንተ ይክበር። እግዚአብሔር በአንተ ደስ ይሰኝ። አምስተኛው ከዚህ የምንማረው መንፈስ ቅዱስ የሚሰጠው ጠቢብ ልብና አስተዋይ አእምሮ ነው። ይገርማል። መንፈስ ቅዱስ እኮ የሚገርም ነው። ፒኤም ቢሮ ብትገባ፣ አየር መንገድ ብትገባ፣ ሆስፒታል ብትገባ፣ ግንበኛ ብትሆን፣ ገበሬ ብትሆን፣ ወታደር ብትሆን፣ አስተማሪ ብትሆን፣ ምንም ብትሆን ያለህበት ቦታ ላይ ልክ እነ ዳንኤልን በምርኮ ሀገር እልክ እንዳደረገ ብርሃን አእምሯቸውን የከፈተ በጥበብ በማስተዋል የባረከ የሚያደርጉትን እንዲያውቁ ጠቢባን ውሳኔያቸው አደረ ኤቭሪቲንግ። የሚገርም እኮ ነው መንፈስ ቅዱስ። ጳውሎስን ይዩት፣ የሚገርም ነው። ቆይ ወታደሩን በግሪክ አናግሮት፣ ህዝቡን በዕብራይስጥ አናግሮት፣ እዛ ደግሞ ለመቶ አለቃው ሮማዊ ነኝ ይላል። ፔሬድ ይዋሽ እኮ አይደለም፣ ሁሉም እውነት ነው። መቼ ምን እንደምትል የሚነግርህ ምን እንደምትናገሩ እኔ እሰጣችኋለሁ ያለ እሱ ስለሆነ አለቃ ፊት ስትገብ ከንፈር ይቀጥናል፣ ምላስ ይወፍራል፣ እግር ይንቀጠቀጣል፣ ላብ ያልብሃል፣ ከዚህ በፊት አልቦ የማያውቅ ምን ሆናል? ካንተ ጋር ያለው በእነርሱ ካለው ሲጩና ወይም በሎይ ቢ ኮንፊደንስ። መንፈስ ቅዱስ መቼ ምን እንደምትናገሩ ያውቃል። አትዝረከረክም። ሰው እንዲቀበል አንዱ ጓደኛዬ ባለስልጣን ጋር ሊገባ ጉዳይ ሊያስፈጽሙ እዛ በባለስልጣኑ ብሔር ቋንቋ ሌሊት ተኝቶ ማለት ነው። ሌሊት ተኝቶ ነገ ጧት ሊሄድ ነው፣ እንቅልፍ አልወስዳለው። ከዛ እንደምንም ሽልብ ሲያደርገኝ አለ እሱ እዛ ጋር ቁጭ ብሎ አለ በሱ ብሔር ቋንቋ ላወራው ስሞክር ይኮሳተራል አለ። ከዛ ዝም ብዬ በኖርማል ቋንቋ ሳወራው ደግሞ ፈገግ ብሎ ይሰማኛል አለ። ነቃዋል። ጌታ ምን እያለ እንደሆነ ገባኝ አለ። እኔ እንጂ ምንም አይነት የቋንቋ ቋንቋና ብሔርና ብሔረሰቦችና ምናምን ህዳር 29 ጨዋታ አትጫወት እኔን አስቀድመኝ እያለኝ እንደሆነ ገባኝ። ተደፋው አለ አልጋዬ ስር
ጩና አሜን በሉኝ ባካችሁ። መንፈስ ቅዱስ ካለ ማትግባቡትን ሰው ትግባባላችሁ። ከእግዚአብሔር ጋር ወዳጅ ሆነ ከጠላቶቹ ጋር እንኳን እግዚአብሔር ወዳጅነት ይሰጠዋል ይላል መጽሐፍ። ጮኻችሁ አሜን በሉኝ ግዴላችሁ። በጣም የሚገርም ነው። የግሪክ ቋንቋ ታውቃለህ አለው። በዕብራይስጥ ቋንቋ ህዝቡን ደግሞ ከዛ ደግሞ ምን ተባለው? ቃሉን ሲያገኘው ደግሞ ሮማዊ ነኝ እዛችሁ ጋር አንድ ቁጥር ግሪክ እዚህ ጋር ዕብራይስጥ ከዛ በኋላ ሮማዊ ይሆናል ሰውየው። ስማርት ብሩህ ልቡ በቃ ልመርቃችሁ ወይ መንፈስ ቅዱስ ብርሃን ያላቸው ጥበብ የተሞሉ ማስተዋል ያላቸው በኢየሱስ ስም ያድርጋችሁ። መቼ ምን እንደምታደርጉ መቼ ምን እንደምትናገሩ ለማን የት ምን እንደምትናገሩ በጌታ በኢየሱስ ስም ይስጣችሁ። ጌታ ኢየሱስ የላከኝ አባቴ እንዴት እንደምናገርና ምን እንደምናገር አስተምሮኛል ይላል። ትምህርት ነው። አብ ያስተምራል። ምን ብቻ ሳይሆን አንዳንድ ሰው ምን ነው ያጠናል። ጥንቱ ባለስልጣኑ ፊት ይቀባና ያጠናው ነው። አይ ምን ብቻ ሳይሆን እንዴትም አለው። መንፈስ ቅዱስ እንዴት ነው የምትቀርበው? እንዴት ነው አፕሮቹ? እንዴት ነው የምትጠጋው? እስቲ አሜን በሉኝ። በጣም ይገርማል። እና ጳውሎስ በጣም ስማርት ነውና አንድ ወጣት መጣና ሊገሉህ ምናምን ታቸው እባክህ እግዚአብሔር አዋቂ ነው። እንዴት ያክስቱ ልጅ ምን ሊሰራ እዛ አድማ አጠገብ ቁጭ አለ? አየው እሱ በጣም እንትን ነው። ዳዊት ሚስቱን ልጆቹን ማርከውበት ይዘውበት ሲሄዱ ከዛ ተሰብስበው ሲሄዱ ምርኮን ያስመልሱ አንድ ሰውዬ በህይወትና በሞት መካከል አገኙት ይላል። ተረጋግቶ እስቲ ጥፍጥፍ ስጡት፣ እስቲ ዘቢብ አርጉለት፣ እስቲ አብሉት አጠጡት ይላል። ሚስቱና ልጆቹ እኮ እየራቁ ነው። ሁሌ ይላሉ አሁን ሲነሳ ንቀት ሲል ምን ሆነ ነው ሲሉ ከዚህ ሾላ ላይ ወድቄ ቢል በኢየሱስ ስም አይልም። ለምን በመንፈስ ትመራ? ዝም ብለህ የምታባክነው ሰዓት አይኖርህም። ሂድና ቀረበው፣ ሰረገላውን ንካ፣ እዚህ ቤት አንኳኳ፣ ተገናኛት ይላል መንፈስ ቅዱስ። እዚህ መጽሐፍ ላይ ብቻ አይደለም በእኛም ህይወት ዛሬ መስራት ይችላል። ወጣቱ መጥቶ ሲነግረው ከልቡ ወሰደ። ወታደሩስ ምንድነው ያየው? ለምንድን ነው አዛዥ ጋር ዝም ብለህ የሆነ ሕፃን ልጅ ይዘህ ትሄዳለህ እንዴ? መንፈስ ቅዱስ ነው በቃ። ሄዶ ደግሞ ሲሰማው በእንዳትናገር ብሎ 200 ወታደር ሰረገላ ፈረስ ምናምን አንድ ንጉስ የሚታጀብ ነው የሚመስላችሁ። መንፈስ ቅዱስ ካለ ምን እንደምታረጉ እንዴት መረጃ እንደምትጠቀሙ እንዴት መንፈስ ቅዱስ ከእናንተ ጋር ከሆነ እንዴት እንደምታረጉት ካወቃችሁበት በቃ እንደ ንጉስ አሳጅቦ እስረኛ ሳይሆን የሚመስለው ጳውሎስ ንጉስ ነው የሚመስለው። በ200 ወታደር በ50 ፈረሰኛ በእንትን እግረኛ ታጅቦልህ ቀጥታ ሄደ ማለት ነው። የመጨረሻ ስድስተኛም ነግራችሁ በምንም አይነት ነገር ውስጥ ብንሆን ማበረታቻው እንደማይለየን ማወቅ አለብን። ሰው ቢቷችሁ መንፈስ ቅዱስ ሌሊት ሉቃስ ይወዷል። ሌሊት መጣ ይላል። ሌሊት አያችሁ፣ ሌሊት ማይመች ሁኔታ ዝም ብሎ አይደለም ሌሊት የሚላችሁ ሌሊት ስለሆነ ነው። ግን ራሱ የቃል አጠቃቀሙ ዝም ብሎ አይደለም የመጣው። መልአክ ይልካል፣ መልእክተኛ ይልካል፣ አይዞሽ ይላል። መንፈስ ቅዱስ ድምፅ አለው። ስሙት። ያበረታታል፣ ያወራል፣ አይዞሽ ይላል። አጠገባችሁ ያለውን ሰው ይጠብቀው፣ እሱ ያዋራሃል በሉት። ይሄን ነው የምንማረው ከጳውሎስ። ልኮት በመከራ ውስጥ በስራት ውስጥ አልተወውም። እግዚአብሔር መልእክተኛ እንደላከለት መልእክተኛ ይልክልሻል፣ ህልም ይልክልሻል፣ መልእክተኞች ይልካል፣ መንፈስ ቅዱስ ይመጣል፣ በህልምና በራእይ ይናገርሃል። አስቸጋሪ የሚመስል መንገድ የንጉስ አይመስልም። አሁን ተልእኮውን ስላስቀደመ የእግዚአብሔርን ስራ ስላስቀደመ ለመንፈስ ቅዱስ ቅድሚያ ስለሰጠ ያንን ጎርበጥባጣ የነበረውን የእስር መንገድ መንፈስ ቅዱስ አስሮ ሲወስድህ በግድ በፖሊስ እጅ አትታሰርም። መንፈስ ቅዱስ አስሮ እሱን ለመታዘዝ ስታደርግ ሁሉ አሮጌው ክፉ ምንድነው ኮሮኮንቹ ለስላሳ ይሆንልሃል። ልመርቃችሁ። ተነሱ ቆሙ።